የታረደበትን ጉሮሮ እኮ በእንጨት እየወጉ አይኑን አውጥተውት እያየን ዛሬ ወደ አርሲ መሄድ ባንችልም በተለያዩ ቦታዎች የተገደሉትን ክርስቲያኖች የተፈናቀሉትን ክርስቲያኖች እናስባለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ቢኒያም ነኝ። እንደምናላችሁ ዳንቴል ሚዲያ ላይ ነው የምትገኙት። አቤቱ የሆነብን ክርስትና ፈተና ነው። ክርስትና መከራ ነው። ክርስትና መገደል ነው። ክርስቲያኖች ስንሆን የእነዚህ ጽዋ ተካፋዮች ነን። በዛሬው መርሃ ግብራችን አንድ መዝሙር ወደ እናንተ ለማድረስ ሞክራለሁ። ይህ መዝሙር በዘማሪት ጸዳለ ጎበዜ የተዘመረ መዝሙር ነው። አቤቱ የሆነብንን አስብ እያለች ነው የዘመረችው። ይህንን መዝሙር እስቲ ግጥሞቹን አየት እያደረግን መዝሙሩን እየሰማን ቆይታ እናደርጋለን። እናንተ ደግሞ ይህ ቪዲዮ ስትጨርሱ ሊንክ አስቀምጥላችኋለሁ፣ መዝሙሩን እየገባችሁ እንድትሰሙ። ክርስቲያኖች ፈተና በሚያጋጥማቸው ወቅት የተለያዩ ሰዎች የራሳቸውን ድርሻ ይወጣሉ። አንዳንድ ዘማሪያን ደግሞ በመዝሙር በተሰጣቸው አንደበት እግዚአብሔርን ይለምናሉ፣ ለእግዚአብሔር አቤቱታን ያቀርባሉ። እህታችንም ጸዳለ ጎበዜ ይህን ያደረገችው አቤቱ የሆነብንን አስብ፣ የሆነብንን ተመልከት፣ የሚያደርሱብንን እይ፣ እግዚአብሔር ሆይ ተመልክተ ውሳኔህን ቶሎ ስጠን። በኢትዮጵያ ሀገራችን በተለያዩ ዘመናት የደረሰውን መከራ የደረሰውን ግፍ ክርስቲያኖች ላይ የደረሰውን ሰቆቃ የሚያሳይ ነው። አለፍ አለፍ እየተደረገ ከመጽሐፍ ቅዱስም ጋር እያጣቀሰች ነው ግጥሙን የተሰራው። ቅኔ ማህሌቱ በደም ረሰረሰ፣ መቅደሱ ተቃጥሎ መሰዊያው ፈረሰ፣ ጮሁ ደናግላን ደምን ባለቀሱ፣ በቅዱሱ ስፍራ ታርዷልና ቄሱ። እንግዲህ እንደምታውቁት በዚህ በታላቁ ቅዱስ መጽሐፍ በመጽሐፍ ቅዱስ በብሉይ ኪዳን ላይ ናቡከደነጾር ጭፍሮቹን በመላክ የኢየሩሳሌምን ቤተ መቅደስ አቃጥሏል። በውስጧም ያሉትን ንዋያቶቿንም ሁሉ ዘርፎ ወደ ራሱ ወስዷል። ስለዚህ የቤተክርስቲያን ስደት፣ የቤተክርስቲያን መከራ፣ የቤተክርስቲያን መፈናቀል፣ የቤተክርስቲያን መዘረፍ የጀመረው በብሉይ ኪዳን ነው። በዛኔው በናቡከደነጾር ዘመን ማለት ነው። ከዛ በኋላ እንደውም በመጽሐፍ እንዲያል ጠላቶች በተቀደሰው ስፍራ ሁሉ ክፉ ነገርን አደረጉ ይለናል እና በዘመናት ሁሉ ቤተክርስቲያን ስትሰደድ፣ ቤተክርስቲያን ደግሞ ስትቃጠል ነው የኖረው በመጽሐፍ ቅዱስም። ከዛም በኋላ ሐዋርያቶችም በነበሩበት ዘመን ቤተክርስቲያን ስትቃጠል ነበር ማለት ነው። እንግዲህ ይህንን ሀሳብ ወደ ዘመናችን በተለይ ወደ ኢትዮጵያ ሀገራችን ስናመጣው ከበሻሻ ጀምሮ የክርስቲያኖች መፈናቀል፣ ካህናቶች መገደል፣ ክርስቲያኖች መሰደድ፣ ቤተክርስቲያናቸው መቃጠል ከዚህ ጊዜ ጀምሮ የቀረበ ነበር ማለት ነው። ከበሻሻ ጀምሮ ብትወስዱት ብዙ ክርስቲያኖች እንደመለማመድ የሆነ አሁን ደግሞ የባሰ ነው የሆነው ማለት ነው። ጮሁ ደናግላን ይላል ሶስተኛው ስንኝ ላይ ማለት ነው። እንግዲህ ደናግላን ስንል የቤተክርስቲያን አገልጋዮች ናቸው። የቤተክርስቲያን አገልጋዮች ጮኸዋል። የቤተክርስቲያን አገልጋዮች አልቅሰዋል። ደም እንባ ነው ያለቀሱት። ለምንድን? በቅዱሱ ስፍራ በተቀደሰው ቦታ የክርስቶስ ቅዱስ ስጋና ቅዱስ ደሙ በሚፈስበት ቦታ የቄሱ ደም፣ የካህኑ ደም፣ የአገልጋዩ ደም ፈሷልና ደናግላን ጮኸዋል፣ ደናግላን አልቅሰዋል የሚል ሀሳብ አለው ይህ ስንኝ ማለት ነው። እንቀጥላለን። የተከበራችሁ ተመልካቾቻችን፣ ሰላም መስሎን ነበር መውጣት መግባታችን፣ ለካስ በእሾህ ታጥሯል ዙሪያው ጎዳናችን፣ የጽዮን መንገዶች በእንባ ተሞልተዋል፣ የሚያምሩ ግንቦቿም በሌሊት ፈርሰዋል የሚል ስንኝ አለ። ይህ ስንኝ በአጠቃላይ የሰቆቃውን ኤርሚያስን ጥቅስ ላይ ወይም ከሰቆቃው ኤርሚያስ ላይ ብዙዎቹን ሀሳቦች እየወሰደ ይመስለኛል። በአደባባያችን እንዳንሄድ ፍለጋችንን ተከተሉ የሚል ቃል አለ በሰቆቃው ኤርሚያስ ላይ። ስለዚህ በዙሪያችን በመውጣት በማግባታችን ሁሉ እየተከተሉ እዛ ቦታ እንዳንቀመጥ፣ ክርስቲያኖች ነግደው፣ ክርስቲያኖች ሰርተው፣ ክርስቲያኖች የዕለት ጉርሳቸውን ፈልገው እንዳይኖሩ ነው ሲደረግ የነበረው በዘመናት ማለት ነው። ሁሉንም በዙሪያቸው በንግዱ ብትሉ፣ በትራንስፖርቱ፣ በሸቀጣሸቀጡ፣ በተለያዩ ቦታዎች ክርስቲያኖች በእሾህ የታጠረ ኑሮ እንዲኖሩ፣ መከራ እንዲገጥማቸው፣ ተስፋ እንዲቆርጡ፣
ብዙ ነገሮቻቸው እንዲከሱ ነው ሲደረግ የነበረው ማለት ነው። ይህ አንዱ የክርስቲያኖች መከራ ነው። ክርስቲያኖች ከመገደል ባለፈ በኢኮኖሚም እንዲራቆቱ ነበር ሲደረግ የነበረው። ይህ ማለት በዙሪያቸው ብዙ እሾሆች፣ ብዙ አጥሮች፣ የእሾህ አጥሮች ሲሰነቀሩ ነበር ማለት ነው። ይህንን ደግሞ ክርስቲያኖች በተቻላቸው መጠን በትዕግስት ለማለፍ ወደ እግዚአብሔር በመጸለይና እግዚአብሔር ይህንን ነገር እንዲቀርፍላቸው በማድረግ አቤቱ የሆነብንን አስብ እያሉ በመለመን በመንገር ለእግዚአብሔር ነበር ዘመናቸውን ሲያሳልፉ የነበሩ። ሶስተኛው ሰኔ ላይ እዚህ ጋር ጽዮን የሚል ሀሳብ አለ። ጽዮን ቤተክርስቲያን ናት። ጽዮን መሸሸጊያ፣ ጽዮን አምባ እንደሆነች ሁሉ ቤተክርስቲያንን መሸሸጊያ፣ ቤተክርስቲያንን መደገፊያ፣ የክርስቲያኖች መጠለያ ናት። ስለዚህ እቺ ጽዮን እቺ ቤተክርስቲያን በእንባ ተሞልታለች፣ በእንባ ረስረሳለች። ክርስቲያኖቿ ወይም ምዕመኖቿ ሁሉ በመገደላቸው ምዕመኖቿ ተጠግተው ወደ እሷ በመጸለያቸው በእንባ ተሞልቷል፣ ደጇ በእንባ ተሞልቷል፣ ቅጥሯ። አልፎ ተርፎም ይቺ የሚያምሩት ግንቦቿም ፈራርሰዋል፣ በሌሊት ፈራርሰዋል የሚል ሀሳብ አለና ይቺ ቤተክርስቲያንም ፈርሳለች። ይቺ ቤተክርስቲያን ተቃጥላ ወድማለች። በሌሊትም አይደለም በቀን ጭምር ማለት ነው። በቀንም በሌሊትም ቤተክርስቲያኗ ግንቦቿ፣ የሚያምሩት ግንቦቿ፣ እነዛ ለቅዱስ እግዚአብሔር የሚታጠነው ዕጣን የጠገቡ ግንቦቿ፣ ዘወትር ስንገባ ስንወጣ እየተሳለምን ፊታችን የምናባብሰው ግንቦቿ ፈርሰዋል። በዓላውያን ነገስታት፣ በዓላውያን ክርስቲያኖችን በሚያሳድዱ ሰዎች፣ ክርስቲያኖች እንዳይኖሩ በሚፈልጉ ሰዎች ፈርሰው ተቃጥለው ወድመዋል። እዚህ ጋር አንድ ሀሳብ ልጨምር ፈልጋለሁ። ቤተክርስቲያን ከግንቦቿና ከቅጥሮቿ ባሻገር ሰው ራሱ ቤተክርስቲያን ነው በእኛ አስተምረው። ስለዚህ ይህ ሰው ራሱ ፈርሷል። ይህ ሰው በአደባባይ በጥይት ተደብድቧል። ይህ ሰው ተገድሏል። ይህ ሰው ታርዷል። ካህኑ ተደብድቧል። ካህኑ ተገድሎ ሜዳ ወድቋል የሚል ሀሳብ ነው እንግዲህ እዚህ ጋር ሊነሳ የተፈለገው ማለት ነው። ስለዚህ በጽዮን ቤተክርስቲያን ውስጥ ቤተክርስቲያኗ ብቻ ሳይሆን ክርስቲያኖችም አልቀዋል፣ ክርስቲያኖችም ተገድለዋል። ስለዚህ እግዚአብሔር አምላካችን ሆይ አቤቱ የሆነብንን አስብ፣ አቤቱ የሆነብንን ተመልከት፣ አቤቱ የሚያደርጉብንን እይ፣ አቤቱ ፈጥነህና አቤቱ ቶሎ ብለህ አድነን፣ ከመጣብን መከራ ከመጣብን ስቃይ ታደገን የሚል ሀሳብ አለው። እንቀጥላለን። እንግዲህ ተመልካቾቻችን በክርስቲያኖች መፈናቀል፣ በክርስቲያኖች መገደል ዙሪያ ለእግዚአብሔር ማሳሰብ እንዳለብን ነው አጠቃላይ ሀሳቡን ላወራላችሁ የፈለጉት። በእርግጥ ብዙ ሰዎች በመደራጀት ተደራጅተን የተለያዩ ነገሮችን በማድረግ የሚሉ ሀሳቦች የሚሉ መምህራን አሉ። እሱን ወደ ጎን አስቀምጠን እዚህ ጋር ግን የመዝሙሩን ሀሳብ እግዚአብሔርን ማሳሰብ፣ እግዚአብሔርን መጠየቅ ከምንም በላይ እንደሚበልጥ አድርገን ነው የምናወራው። ያ ልክ ነው ልክ አይደለም ለማለት ፈልጌ አይደለም፣ ግን መዝሙሩ ግጥሞ አላለቅም። ቁጣህን በትር ማን ይቋቋመዋል? የቁጣህን በትር ማን ይቋቋመዋል? የኃይልን ጽናት ማንስ ይችለዋል? የሽማግሌው ፊት አልታፈረምና ከፊት ቀና እንበል እንዴት እንጽናና? በዚህ በነቢዩ ኤርሚያስ በሰቆቃው ኤርሚያስ ላይ ምዕራፍ 3 ቁጥር 1 ላይ በቁጣው በትር መከራ ያየ ሰው እኔ ነኝ የሚል ሀሳብ አለው። ስለዚህ እግዚአብሔር በቁጣው ሲቆጣ ማን ነው የሚቋቋመው? ከእግዚአብሔር ትእዛዝ ውጭ ስንወጣ፣ ከእግዚአብሔር ስርዓት ውጭ ይፈቀቅ ስንል ቁጣውን የሚችለው የለም። ኃይሉ ጽናቱንስ እንዴት እንችለዋለን የሚል ሀሳብ አለው። ይቀጥልና ግን ይህ ሁሉ ቢሆንም ግን ገዳዮቻችን፣ አጥፊዎቻችን ግን የሽማግሌዎችን ፊት አይተው የሽማግሌዎችን የርኅራኄ ፊት አይተው እንኳን አልተመለሱም። ከመግደል ክርስቲያኖችን ከማሳደድ የሽማግሌዎችን ፊት እንኳን አይተው አልፈሩም፣ አልተመለሱም። ሽማግሌዎቹም ተው ቢሉም ሊሰሙ አልወደዱም ነው። ስለዚህ እንዴት ቀና እንበል? እንዴት እንጽናና? ይህ መከራ በጣም ጥልቅ ነው። ሽማግሌን የማያከብር ሽማግሌን የማይሰማ ትውልድ ተፈጥሯልና በዚህ ምክንያት እንዴት ቀና እንበል? እንዴት እንጽናና? መከራችን እኮ ጥልቅ ነው። መከራው እንትኑ እንኳን ስቃዩ እንኳን ቢያቆም ሽማግሌዎች የማያከብሩ ትውልድ ተፈጥሯል። ሽማግሌን የማይሰማ ትውልድ ተፈጥሯል።
እንዴት ነው የምንጽናናው የሚል ሀሳብ አለው። በጣም ከባድ ሀሳብ ነው። እንግዲህ ብዙ ቪዲዮዎችን አይታችኋል። ሽማግሌዎችን ሲገርፉ፣ ሽማግሌዎችን ሲያሳድዱ፣ ሽማግሌዎችን ሲረግጡ የሚያሳይ ቪዲዮዎች አሉ። እንግዲህ ትውልዱ በእንደዚህ አይነት ጉዳይ ውስጥ ሆኗል ማለት ነው እና መጽናናት ራቀን፣ መጽናናት ተሳነን የሚል ሀሳብ አለው ማለት ነው። አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት እና እተብ ስላሰርን ይመስለኛል። ሁላችንም የማህተብ ልጆች ነን። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደ ሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በ3ኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በ3ኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? ሰው እንዴት በማህተቡ ታርዶ እንዴት እንደዚህ ይሆናል? ሕፃናት አዛውንቱ ጎበዞቹ ሁሉ እንደ ዘካርያስ እንደ እግዚአብሔር ወዳጅ ወደቁ ብዙዎች ገቡና ካንተ ደጅ። ሕፃን አዛውንቶች ጎበዞቹ ሁሉ ተሰዉ ለፍቅርህ አንክድም እያሉ በጣም ጥሩ መልእክት ያለው ሀሳብ ነው። እንግዲህ ዋናው የመዝሙሩ ማጠቃለያ በቃ ለስምህ እንቆማለን፣ እምነታችንን አንክድም፣ ማህተባችንን አንፈታም ብለው ለስምህ ነው የሚቆሙት። ለአንተ ክብር ነው የሚቆሙት። ክርስቲያኖችም ሆኑ ሕፃናቱም፣ ሽማግሌዎቹም፣ አዛውንቶችም፣ ካህናቱም፣ ገዳማውያኑም ለስምህ ነው የቆሙት። ስለዚህ ስለአንተ ብንገደል፣ ስለአንተ ብንገረፍ፣ ቀኑን ሁሉ ብንሰደብ ለአንተ ክብር አይሆንም። ያኛው እንኳን መሞታችን ክብርህን አይገልጸውም፣ ፍቅራችንን አይገልጽልንም ነው የሚል ሀሳብ ያለው የነቢዩ የዮዳሄ ልጅ ዘካርያስ ህዝቡንና ንጉሱን በሚገስጽበት ጊዜ አውጥተው ነው በድንጋይ ወግረው የገደሉት። ህዝቡን ሲወቅስ፣ ንጉሱን ሲቆጣ ንጉሱ በድንጋይ ወግረው እንዲገድሉት አደረገ። በማቴዎስ ወንጌል ምዕራፍ 23 ቁጥር 30 ላይ የሚል አንድ በጣም ከባድ ቃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው በመሰዊያው መካከል የገደላችሁትን የባራኪውን ልጅ ዘካርያስ ደም እንዴት ትረሳላችሁ የሚል ሀሳብ አለ። ስለዚህ በመሰዊያው ላይ ነው ክርስቲያኖች የተገደሉት። በመሰዊያው ላይ ነው ካህናት የተገደሉት። በመሰዊያው ላይ ነው ለእግዚአብሔር እድሜያቸውን በሙሉ የሰጡት ገዳማውያን የተገደሉት። ያኔም በኦሪትም ካህናት ይገደሉ ነበር። አሁንም ደግሞ የባሰ ሆኖ ደግሞ ክርስቲያኖችም ካህናቶችም ይገደላሉ፣ ይሰዋሉ። በመሰዊያው ፊት ማለት ነው። በመሰዊያው ፊት ካህናትን ይገድላሉ። ከበሻሻ ጀምሮ እስካሁን እስከ ትላንቱ አርሲ ድረስ ማለት ነው። እንግዲህ እንደምታውቁት በዘመነ ሰማዕታት የነበሩም ከዛም በኋላ የነበሩ ክርስቲያኖች ለእምነታቸው፣ ለማዕተባቸው፣ ለክርስትናቸው፣ ለክርስቶስ ሲሉም መከራን ተቀብለዋል። አንክድም፣ ክርስቶስን አንክድም፣ ማዕተባችን አንበጥስም ሲሉም ሰማዕትነትን ተቀብለዋል። በኢትዮጵያ ሀገራችንም እንደምታውቁት አሁንም ድረስ እንዳለው ሁሉ የሊቢያው ደግሞ የሚታወስ ነው። የሊቢያ ሰማዕታት ተብለው ቤተክርስቲያናችን ታስባቸዋለች። ማዕተባችሁን በጥሱ ሲባሉ አንበጥስም ብለው ወጣቶች ሰማዕትነትን ለክርስቶስ ፍቅር ሲሉ ሰማዕትነትን ተቀብለዋል ማለት ነው። የተከበራችሁ ተመልካቾቻችን ዛሬ የመዝሙር ቅኝታችን ይህንን ይመስላል። ወቅቱን በማስመልከት አቤቱ የሆነብንን አስብ የሚለውን የጸዳለ ጎበዜን ዝማሬ ወደ እናንተ አድርሰናል። ይህ መዝሙር የዘመረችልን ጸዳለ ጎበዜ ናት። መግቢያ ምንባቡን ያነበበው የቀድሞ እንደምንለው የቀድሞ መምህር የሆነው አሁን ደግሞ በሌላ ቤተ እምነት የሚገኘው በጋሻው ደሳለኝ ነው። ክራሩን ወንድማችን ዘውዱ ነው የተጫወተልን። መዝሙሩን ያዘጋጀው አርያም መንፈሳዊ መዝሙር ቤት ነው። ይህ ዝማሬ በዘማሪቷ ዩቲዩብ ቻናል ላይ ኦፊሻል ዩቲዩብ ቻናል አላት ዘማሪ ጸዳለ ጎበዜ። በዛ ዩቲዩብ ቻናል ላይ ተለቋል። ዲስክሪፕሽን ላይ እና ኮሜንት ላይ ሊንኩን አስቀምጥላችኋለሁ። እየሰማችሁት እንድትጽናኑ ነው የምጠይቀው። ክርስቲያኖች አሁንም ይገደላሉ። ክርስቲያኖች አሁንም መከራቸው በዝቷል። እግዚአብሔር አምላካችን ሆይ አስብልን፣ የሆነብንን አስብልን። ከመጣው ከሚመጣብን ከሆነብንም ነገር መከራ እግዚአብሔር አምላካችን ሆይ
ታደገን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቆየን። ግንቦቿ በሌሊት ፈርሰዋል።